እንደናንተና እንደኔ በትንሹ ነገር እያኮረፉ በትንሹ ነገር እየተጋጩ እየተጣሉ አይደለም ይህች ቤተክርስቲያን እዚህ ያደረሷት። እነሱ ከአሕዛብ ጋር ከአጋንንት ጋር እየተዋጉ አጋንንትን ድል የነሱ በመጋዝ እየተተረተሩ በመጥረቢያ በምሳር እየተከተከቱ ደማቸው እንደ ጎርፍ እየፈሰሰ አጥንታቸው ብልት ብልቱ እየወጣ እየተከሰከሰ ነው እና አባቶቻችን በዚህ ልክ እግዚአብሔርን አገልግለውታል። ለእግዚአብሔር ተገዝተዋል። እግዚአብሔርም ደግሞ የድካማቸውን ዋጋ ከፍሏቸው በስማቸው ታቦት ተቀርጿል። በስማቸው ገድል ተጽፎላቸዋል። በስማቸው ቤተክርስቲያን ተሰርቶላቸዋል። በስማቸው ታቦት ተቀርጾላቸው ይኸው ታቦቱ የቅዱስ ያዕቆብ ታቦት እየባረከን ነው ማለት ነው። ስለዚህ እስከ ሞት ድረስ እንድንታመን አባቶቻችንን በሃይማኖት እንድንመስላቸው ሐዋርያው ቅዱስ ያዕቆብ ነው ጳውሎስም አስተምሮናል። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር እንዘ ትሬዩ ሰናየ ግእዞሙ ወተመሰሉ በሃይማኖቶሙ። ሐዋርያው ቅዱስ ያዕቆብ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። እንዘ ትሬዩ ሰናየ ግእዞሙ መልካም ፍሬያቸውን እየተመለከታችሁ መልካም ምግባራቸውን እያያችሁ በሃይማኖትም ምሰሏቸው። ዕብራውያን ሰዎች ምዕራፍ 13 ተራ ቁጥር 7 ላይ የተጻፈው የመጽሐፍ ቅዱስ ክፍል ነው የተጽፎ የምናገኘው። ጌታችን ኢየሱስ ክርስቶስ ትናንትናና ዛሬ ያው ነው እስከ ዘላለሙ ድረስ ይላል። ትናንት አባቶቻችንን በሃይማኖት እስከ ሞት እንዲጋደሉ ያበረታ ዛሬም እሱ ነው። ትናንትም እሱ ነው፣ ወደፊትም እሱ ነው። እሱ በቸመች ይኖራል። የሰው ልጅ አይደለም፣ አይደክምም፣ አይሞትም፣ አይታመምም። ነገር ግን እሱ ዘላለሙ ጸንቶ ይኖራል። አምላካችን እግዚአብሔር አባቶቻችን በሃይማኖት እንዳበረታ እኛንም በሃይማኖት እንዲያጸናን ቅዱስ ፈቃዱ ይሁንልን። አሜን። እናም ዛሬ የተሰባሰብንበት ዋና ዓላማ ቅዱስ ያዕቆብ ዘግሙድ የተባለው በመጀመሪያ ሕይወቱ ኦርቶዶክሳዊ ተዋህዶ የነበረ ሃይማኖት የነበረው በሃይማኖት ጸንቶ የነበረ በኋለኛው ደግሞ በስልጣን በልዩ ልዩ ጥቅማ ጥቅም ሃይማኖቱን የተወ እንደገናም በመጨረሻ ደግሞ ከወደቀ በኋላ የእናቱን የባለቤቱን የሚስቱን የኔን ሁሉ መልእክት ሰምቶ ወደ ቀደመ ክብሩና ወደ ቀደመ ሃይማኖቱ ተመልሶ ያው ተቆራርጦ አረፈ ያለች ቤተክርስቲያን ይህንን ታከብረዋለች ማለት ነው። እንግዲህ ቅዱስ ያዕቆብ ማን ነው ብለን ስንመለከት ቅዱስ ያዕቆብ እንደነገርኋችሁ በጌታችን በኢየሱስ ክርስቶስ የሚያምን የጌታችን የኢየሱስ ክርስቶስ አገልጋይ የመድኃኔ ዓለም ልጅ በኋላ ግን የፋርሱ ንጉሥ የሰከራድ የቅርብ ወዳጅ ሆኖ አማካሪ ሆኖ እንደነበረ መጽሐፍ ይነግረናል፣ ገድሉ ይነግረናል። በስንክሳሩ የተጻፈው ይሄ ነው። ዝንቱ ንጉሥ ሰከራድ ያፈቅሮ ተድፋደ። ይሄ ንጉሥ ሰከራድ እጅግ ይወደዋል ይላል። ማንን? ያዕቆብን። በስነ ምግባሩ፣ በአመለካከቱ፣ በሰብናው ቅዱስ ያዕቆብን ይወደዋል ነው። እውነት ነው። መልካም ሰብና ያላቸው ሰዎች እኛም እንወዳቸዋለን። አንደበታቸው ልዝብ የሆነ ተናግረው የማያስቆጡ ሰውን በአንደበታቸው የማያቆስሉ ለሰውም ለእግዚአብሔርም ክብር የሚሰጡትን ሰዎች እኛም እናከብራቸዋለን። ስለዚህ ቅዱስ ያዕቆብን ሲመለከተው መልካም ሰብና ያለው ነው፣ ጥሩ ሰብና ያለው ነው። ስለዚህ ቅዱስ ያዕቆብን ምን ማድረግ አለበት? ከስሙ መሾም አለበት። ንጉሱ ግን ሃይማኖት የለውም ነው። ንጉሱ ምን የለውም? ሃይማኖት። አቤት ሃይማኖት። አዎ ለአሁኑ ዘመን ማለት ነው። በዘመናችን ሃይማኖት ያለው መሪ የለም። በቤተ ክርስቲያንም ብዙ ጊዜ እየተቸገርን ያለነው እዚያ ነው። በውስጥም በውጭም ሃይማኖት ያለው እውነተኛ ሃይማኖት በእውነተኛ እምነት ጸንቶ የሚኖር መሪ የላትም ሀገራችንና ለሀገራችን ለኢትዮጵያና ለቅድስት ቤተክርስቲያን መሪ ይስጣት። አሜን። ይህች ቤተክርስቲያን መሪዋን ካላገኘች ፈተና ነው።
ይቺ ሀገር እውነተኛ መሪ አምላኪ መሪ እግዚአብሔርን የምትፈራ መሪ ካላገኘች በሰላም መኖር አይቻልም። እና ይሄ ንጉሱ ከሃዲ ንጉስ ነው። በኢየሱስ ክርስቶስ ሰማይና ምድርን በፈጠረ እሱ የማይኖር እሱ የማያመልክ ለእሱ የማይገዛ ፀሐይና ጨረቃ እሳትን ከዋክብትን የሚያመልክ ነው። ፍጡራንን የሚያመልክ ነው። ነገር ግን ይሄ ደግሞ ቅዱስ ያዕቆብ እግዚአብሔርን የሚያመልክ ነው። በሃይማኖት የማይገናኙ ናቸው ሁለቱም ነው። ሁለቱም በሃይማኖት አይመሳሰሉ። ነገር ግን ቅዱስ ያዕቆብ መልካም ሰብዕና ስላለው እግዚአብሔርን ስለሚፈራ ጥሩ ሰው ስለነበረ ይህ አይዛባዊ ከሃዲው ንጉስ ቅዱስ ያዕቆብን ወስዶ ከስሩ ስልጣን ሰጠው ነው። ስልጣን የማያመጣው ፈተና የለም። ስልጣን የማያስመለምለው ሰው የለም። ትናንት በእውነት ሲኖሩ የነበሩ ዛሬ ስልጣን የያዙ ዛሬ በስልጣናቸው ክርስቶስን የካዱ በምድራዊ ስልጣን፣ በጊዜያዊ ስልጣን፣ በሚያልፈው ስልጣን ሃይማኖታቸውን የተው ማተባቸውን የበጠሱ ብዙ ወገኖቻችን አሉ። እግዚአብሔር አምላክ ልቦና ሰጥቶ ይመልስልን። ይሄ ጊዜያዊ ነው፣ ቀሪ ነው። ያዕቆብ ተሾመ ንጉሡ ይወደዋል። ወይትማከር ምስሌሁ በእንተ ኩሉ ነገረ መንግስቱ ይላል። ስለ ቤተ መንግስቱ ነገር ሁሉ ቅዱስ ያዕቆብ ጋራ ሰከራት ንጉሱ የፋርስ ንጉስ ይማከር ነበር። እንዳውም አማካሪ አድርጎ ከስሩ ሾመው ነው። አሁን በሀገራችን የጠቅላይ ሚኒስትሩ አማካሪ፣ የርዕሰ መስተዳድሩ አማካሪ ተብሎ ከስር ሆነው እንደሚያማክሩት ያዕቆብ የንጉሱ አማካሪ ሆኖ ተሾመ። ያዕቆብ ሃይማኖታዊ ሰው ነው፣ ሃይማኖት ያለው ነው። ይህኛው ደግሞ ሃይማኖት የሌለው ነው ማለት ነው። ሃይማኖት የሌለው ነው። ስለዚህ በሁለቱ መካከል ሰፊ የሆነ ክፍተት አለና ከዚህ በኋላ ምን ይላል? ዋጽን ልቦ ለያዕቆብ ወረሰዮ ያምልክ ፀሐይ ወእሳተ። የያዕቆብን ልቦናውን አዘነበለው ወደ ፀሐይና ጨረቃን ከዋክብትን እሳትንም እንዲያመልክ ከአምልኮተ እግዚአብሔር ለየው። እግዚአብሔር አምላክ ከሃይማኖታችን እንዳንናወጥ እንዲያገዘን ቅዱስ ፈቃድ ይሁንልን። አያችሁ፣ በምድራዊ ስልጣን፣ በጊዜያዊ ስልጣን፣ እንደ ጤዛ በሚረግፍ ስልጣን በምድራዊ ሕይወት ውስጥ ያዕቆብ ከእውነተኛው ሃይማኖት ፈቀቅ አለ። ለምን አልኋችሁ? እንደ አዲስ አበባ አካባቢ ብዙ የምናውቃቸው ሰዎች ነበሩ። ዛሬ መስፈርቱ በክህደት ስልጣን መያዝ ሆኗልና ማተባቸውን እየተዉ ሴቶች ሳይቀሩ እና አዳነች አቤቤን ብናነሳ አዳነች አቤቤ እውነተኛ ክርስቲያን የነበረች ዛሬ ግን ስልጣን ስታገኝ የአዲስ አበባ ዋናዋ ከተማ የመዲናዋ ከንቲባ ስትሆን ማተባን በጥሳ ያው ከንቲባ ሆናለች ማለት ነው። እግዚአብሔር አምላክ ከዚህ ያድነን። አሜን። ስልጣን ደግሞ ይቀራል። ስልጣን አይደለም እሷም አትኖርም። የሚኖረው ግን በእግዚአብሔር ሕግ ጸንቶ የኖረ ሰውና ቃሉን የሚጠብቅ የሚያከብር ሰው ነው። እና ቅዱስ ያዕቆብ እንደዚህ ሁሉ ያንን ሰማይና ምድር የፈጠረው ኢየሱስ ክርስቶስን ትቶ ፀሐይንና ጨረቃ ፍጡራንን ወደ ማምለክ ተመለሰ ይላል። ከዚህ በኋላ እናቱ፣ እህቱ፣ ባለቤቱ ሰማይና ምድር የፈጠረ እግዚአብሔርን እንደተወ ሰሙ ይላል። ይሰማችኋል? እናንተና እህቶች፣ እናንተና ልጆች ዛሬ ሃይማኖታቸውን የተዋሉ አልሰማችሁም? እናንተ እህቶቻችሁ፣ ልጆቻችሁ ነገር ግን በስጋ ስለወለደቻቸው ብቻ ወደ ቤታችሁ የሚገሰግሱ ወደ ከተማ ስትወጡ ደግሞ ሃይማኖታቸውን የተው በእናንተ ሃይማኖት ስር የሌሉ ልጆቻችሁ አሉ። ወደዚህ ሲመጡ ሊያታልሏችሁ ይችላሉ። ከተማ ብናያቸው ደግሞ በተለያየ የፕሮቴስታንት አዳራሽ ውስጥ ነው። ራሳቸውን ፈትሹ። እናቶች፣ አባቶች በሃይማኖት የማይመስሏችሁ ከሆነ እውነት ነው ክርስቶስ እንደተናገረው በሃይማኖት የማይመስለው የእሱ ደቀ መዝሙር ላይሆን እንደሚችል ተናግሯል። ምንድነው? በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ጀምረን ስናነብ የምናገኘው ትልቅ ኃይለ ቃል አለ። ሁሉ ሰው ዘያምን በቅድመ ሰብ አነኒ አምኖ በቅድመ መላእክት። እኔ ይላል በሰው ፊት ያመነብኝን፣ በሰው ፊት ያከበረኝን፣ በሰው ፊት የሚመሰክርልኝን እኔም ደግሞ በሰማያዊ አባቴ በኢየሱስ ክርስቶስ ፊት እመሰክርለታለሁ ነው። እመሰክርለታለሁ ይላል። ልብ በሉ፣
ሰዎችን ተከትሎ በሰዎች ያልጠፋ በሰዎች ፊት ቆሞ የተከራከረልኝን የሞገተልኝን እውነተኛው አምላክ ኢየሱስ ክርስቶስ ነው ብሎ የመሰከረልኝን ሰው እኔም ደግሞ በሰማያዊ አባቴ ፊት ይላል እግዚአብሔር ወልድ በሰማያዊ አባቴ ፊት ልጄ ወዳጄ ብዬ እኔም መሰክርለታለሁ የመንግስቱ ባለቤት ይሆናል ይላል። ወዘሰኪረኒ በቅድመ ሰብእ አነኒ ክህሎ በቅድመ አቡየ ዘበሰማያት። ነገር ግን በሰማያዊ አባቴ ፊት እኔን በሰው ፊት የካደኝን ይላል ስበላ ስጠጣ አይቶ ይላል ሰው ሆኖ ክርስቶስ እንደኛ በልቷል፣ እንደኛ ጠጥቷል፣ እንደኛ ተጠምቷል፣ እንደኛ ተርቧል፣ ተጠማሁ ተራው ሲል ሰምተናል። የማይታመነው መለኮት የሚታመም ስጋ ለብሶ ታመነ ተብሎ ሲነገርለት ሰምታችኋል። ሞተ ዘይሞት የማይሞተው ሞተ ከመይሳርሮ ለሞት ሞትን ይሽረው ዘንድ ተብሎ ተነግሮለታል። እና የማይሞተው ሞተ የማይታመነው ታመመ። በመለኮት ሕማም የለም፣ ግን የሚሞተውና የሚታመመው ስጋ ተዋሃደ ለማለት ነው። ከዚህ ጋር አንድ አካል ሆኗል። እና በሰው ፊት ይላል ሩቅ ብእሲ ነው እንዴት ይበላል አምላክ ከሆነ ይሄማ ደካማ ሰው ነው ብሎ የካደኝን እኔም ወለድሁህ ካድሁህ እለዋለሁ። ለልጅነት ወልጄዋለሁ። ከሥላሴ አብራክ ከማኅፀነ ዮርዳኖስ ተወልዷል። በሃይማኖት ከካደኝ ደግሞ እኔም ክጄሃለሁ ነው። አሁን በእግዚአብሔር ዘንድ እንዲህ ያለ ነገር የለም ይላል እና ቅዱስ ያዕቆብ በስልጣን ሃይማኖትን ተወ። ሃይማኖትን ትቶ ፀሐይና ጨረቃን እሳትን ወደ ማምለክ አዘነበለ። ፍጡራንን ማምለክ ጀመረ። ይህን ጊዜ እናቱ እግዚአብሔርን እንደተወ ባለቤቱ እህቱ ሰሙ ይላል። ይህንን ሲሰሙ ወተወሰማ እሙ ወእህቱ ወለሲቱ ማታ ይላል። መልእክቶን እናቱ እህቱ ባለቤቱ ለምንድን ነው ብለው ሃይማኖቱን እንደተወ ከኢየሱስ ክርስቶስ እንደተለየ በሰሙ ጊዜ ደብዳቤ ጽፈው ላኩለት። ምን የሚል? ለምን ነው ሰማይና ምድር የፈጠረ ኢየሱስ ክርስቶስን ትተህ እሱ የፈጠራቸው ፍጡራንን ወአደገ አምልኮትህን ለምን ተው? ወተሮከ አንተ እኒህ ፍጡራን የሆኑ ፀሐይ፣ ጨረቃ፣ ከዋክብትን ተከትለሃል። ከዚህ በኋላ አንተና እኛ አንገናኝም አሉት። ይሰማችኋል? አንተና እኛ ከዚህ በኋላ ምን አንልም? አንገናኝም። ንገሩኝ፣ አንገናኝም። እናንተ እንዲህ ብላችኋል። አምልኮታችሁን ከተዋችሁ የእኛ ልጆች አይደላችሁ፣ የእኛ ቤተሰቦች አይደላችሁ። ወደ ቤታችን እንዳትመጣ፣ እኛም ወደ ቤትህ አልመጣም። ወደ ቤቴ እንዳትመጪ፣ እናንተም እንዳትመጡ። እዚህ አካባቢ ብዙ ልጆች ማውቃቸዋለሁ። አሁን ሃይማኖታቸውን የተው በቤተሰብ ደረጃ ግን አብረው እናንተ ጋር አያቸዋለሁ ብላችኋቸው ታውቃላችሁ። ጠቅማችኋቸዋል። እነዚያ ግን ቆረጡ። ምን አሉት? ያዕቆብን በጊዜያዊ ስልጣን ተታሎ ሃይማኖቱን እንደተወና ከሕይወት እንደወጣ እንደሞተ በሰሙ ጊዜ በሕይወተ ሥጋ ቢኖርም የቁም ሬሳ እንደሆነ በሰሙ ጊዜ ደብዳቤ ጻፉና አንተና እኛ ከዚህ በኋላ ቁመናል፣ አንገናኝም፣ በቃ ማለት ነው። ይህ ጊዜ የእናቱ የባለቤቱ የእህቱ መልእክት ልቦናውን መታውና ልቦናው ተሰበረና ከዚህ በኋላ ያዕቆብ መለስ ብሎ አሰበ። ቆም ብሎ እንዲያስብ አደረገው። የማን ደብዳቤ? የእናቱ የባለቤቱ የእህቱ ደብዳቤ ነው። ለእህቶቻችሁ ደብዳቤ ጻፉላቸው። እውነቴን ነው የምላችሁ፣ በጊዜያዊ ጥቅም ተታለው ዛሬ በአዳራሽ የሚጨፍሩ ብዙ ናቸው ብያችኋለሁ። እኔ እንኳን ማውቃቸውን መጥራት እችላለሁ፣ እናንተም ስለማታፍሩባቸው። እዚህ አካባቢ የተወለዱ ቅንባባ ዙሪያ ያሉ ከተማ ላይ ያሉ ምናልባት እነኔታ ታውቋቸው ይሆናል። መጥራት እችላለሁ ስማቸውን ሁሉ ስለማውቃቸው። ተመለሱ ብዬም እምቢ ብለውኛል። መጨረሻ ግን አንድ ቀን መጥራቴ አይቀርም። ወንድሞቻቸው አላችሁ፣ ቤተሰብ አለ፣ ቤተሰብ ጋር ሁሉ ተገናኝተናል፣ እናውቃለን። ነገር ግን አንመለስም ብለው እንደውም በአዳራሽ የሚጨፍሩ አሉና እግዚአብሔር አምላክ ልብ ሰጥቷቸው እንዲመለሱ መልካም ፈቃድ ይደለም እና ቅዱስ ያዕቆብ ልቡ ተሰበረ። እንዴት ለካ ተሳስቻለሁ አለ። ስህተቱን አየ። ዛሬ ስህተቱን የሚያይ ነው የጠፋ፣ ስህተቱን የሚመለከት ነው የጠፋ። ስህተቱን አየና ቅዱስ ያዕቆብ እውነት ነው ከዚህ በኋላ ተሳስቻለሁኝ፣ ይሄንን ፀሐይና ጨረቃን ሰዓት ማምለኬ
ስህተት ነው። ፍጡራን ናቸው። የማያድኑትን ለእኛ መግቦት የሆኑ ዘንድ ፀሐይ ቀን እንድታበራ ጨረቃ በሌሊት ሰልጥና ለእኛ ብርሃን እንድትሆን የተሰጠችንን እንዴት እሷን አመልካለሁ? ከዚህ በኋላ ይበቃኛል፣ ስልጣኑ እርግፍ ነው ይቅር አለ። ክብርና ምስጋና ለእግዚአብሔር ይሁን። በእውነት ሰማያዊውን ስልጣኔ ከተሻርሁማ የሚያልፈውን ስልጣን በማያልፈው ስልጣን ለምን ይሽራለሁ? በሚያልፈው ስልጣን የማያልፈውን ስልጣን መያዝ አለብኝ ያለና ምድራዊ ስልጣኑን እርግፍ አድርገው የእናት አባቱን የእህቶችን ምክር ሰማ። ሁላችንም የእናቶቻችንን ምክር ልንሰማ ይገባናል። አባቶች እነዚህ አስተማሪ ናቸው። እውነት ተዘከሩ መኳንንቲክሙ የተባሉ ወንዶችን ብቻ አይደለም ሴቶችም አስተማሪዎች ናቸው። በሕይወታቸው በደብዳቤያቸው ያዕቆብን አስተምረውታል። ቅዱስ ያዕቆብ ከዚህ በኋላ ተመለሰ። ከዚህ በኋላ ደግሞ ምን ሆነ? ወደ ቤተ መንግስቱ መሄድን አቆመ። ሸሸት ሲል ያዕቆብ ሲጠፋ ያዕቆብ የት ሄደ? ምን ነው ሰሞኑ ጠፋ ብሎ ንጉሡ ሲናገር፣ አይ አንተ እንጂ ባታውቅ ነው ያንተን አምላክ ትቷል፣ አምልኮትህን ሁሉ ትቷል፣ ንቋል፣ እምቢ ብሏል፣ ፀሐይና ጨረቃ ከዋክብትንም እሳቱንም አያመልክም እኮ በቃ ይሎ ግባው ትቷል ብሎ ነገረ ሰሪ ገባ። ነገረ ሰሪ ካለ ማለት ሰላም ይኖራል። ኢትዮጵያ የደቀቀች ያለችው በነገረ ሰሪ አይደለም እንዴ? ወንድሙ የገደለው ያለ በነገረ ሰሪ አይደለም እንዴ? እነሱ ይታዘቡ፣ ወንድሞቻችን ይታዘቡ። እኛ ምን እናድርግ ይቆልን ይላል። ወንድሙን ወስዶ የሚያስገድለው ራሱ ወንድሙ ነው። ወንድሙ ነው የሚጠቁመው። ታዲያ እነሱ ይታውቃሉ። እና ነገረ ሰሪ በቃላት ምን አለ? ያዕቆብ እኮ ቆየ እኮ ዝም ብሎ እኮ ለደሞዝ ሊበላ ትቶሃል እኮ አንተንም ጠልቷል፣ አምልኮትህንም ትቷል። ለአንተ አማልክት ለፀሐይ ለጨረቃ ለከዋክብት አይገዛም አቁሟል። ነገረ ሰሪ እዚህ አካባቢ አለ? አቤት የለም። መሰላችሁ የለም። አብዛኛው ባህር ዳር ተንኩሎ የገባ በነገረ ሰሪ አይደለም እንዴ? ልጆቻችሁ እኮ እኛ ጋር ያላችሁ ባህር ዳር አብራችሁ ነው ያላችሁ። ነገረ ሰሪ አላኖራችሁም አይደል እንዴ? እግዚአብሔር አምላክ ልብ ይስጠን። ነገረ ሰሪ ሃይማኖት አለው የለውም? ነገሩኝ እንጂ የለውም። ሁሉም ነው መሰል ነገረ ሰሪ ነገረ ሰሪ እግዚአብሔር ልብ ይስጠን። አሜን። ኦርቶዶክስ ሃይማኖት ውስጥ ያለን ምዕመናን ራሳችንን ልናይ ይገባናል። ወደ ልባችን ልንመለስ ይገባናል። በቤተ ክርስቲያን እየተገኘ የቤተ ክርስቲያኑን ስርዓትና ሕግ ልናውቅ ይገባናል። እሱን እኮ አቀጥሎ ስለማናውቅ ነው ወንድሙን ጠቁሞ የሚያስገድለው። እና ቅዱስ ያዕቆብ ላይ ጠቆማ አደረጉበት። ንጉሡ አስጠራና ያዕቆብ ለምንድን ነው የተመለሰው? እውነት ነው ተመልሰሃል አለው። እውነት ነው፣ ሰማይና ምድር የፈጠረ ኢየሱስ ክርስቶስ እያለ አንተንም እኔንም የፈጠረ እያለ እሱ የፈጠረውን ፍጡሩን አላመልክም፣ እውነት ነው አለ። ምድራዊ ስልጣኑ ይቅርብኝ ብሎ ከስልጣኑ የተወገደበት ሰዓት ይህ ጊዜ ያው የሚደርስበትን ታውቃላችሁ። እንግዲህ አንድ ሰራዊት ከሰራዊቱ መካከል ከኮበለለ ምንድን ነው የሚሆነው? አቤት ተይዞ ይታሰራል። ለዚያ የማይመለስ ከሆነ ደግሞ ወይ እጁ ይቆረጣል፣ ወይ እግሩ ይቆረጣል፣ ወይም ደግሞ አደጃው ይሰናበታል። እንደዚያ ነው በሰውየው አስተሳሰብ። ሰው ደካማ ስለሆነ ያደርጋል። ለእግዚአብሔር በኩል ግን ሁላችንም ኃጢአተኞች ሳለን ልጆቼ ወዳጆቼ በቅፍ አድርጎ ሁልጊዜ ይመለሳሉ። ነገ ይመለሳሉ፣ ነገ ሰው ይሆናሉ፣ ነገ ንስሐ ይገባሉ እያለ በቸርነቱ ጠብቆ ይሆናል። አሁንም የእግዚአብሔር ቸርነት አይለየን። ቅዱስ ያዕቆብን አልመለስም አለው። ኧረ ተመለስ። አልመለስም በፍጹም አለ ቅዱስ ያዕቆብ። እህቶቹ፣ ባለቤቱ፣ እናቱ ደስ አላት። ያዕቆብ ያንን ባዕድ አምልኮ እንደተወና ወደ ቀደመ ክብሩ እንደተመለሰ በሰሙ ጊዜ ደስ አላቸው። እናንተ ልጆች፣ የኛ እህቶች፣ እናንተ ወንድሞች፣ እናንተ ልጆች ተመልሰው መልካም ዜናቸውን እንድንሰማ ደስም እንዲለን መልካም ፈቃድ ይሁንልን። በሃይማኖታቸው ምን እናድርግ ቸግሮን ነው ያሉ እኮ። ታዲያ ቢቸግር እግዚአብሔር ይለምኑታል እንጂ ይሉታል ነው ያለ። እና ቅዱስ ያዕቆብ ከዚህ በኋላ ወአኀዝዎ ይቅስፍዎ ይገርፉት ዘንድ ንጉሡም አዘዘ ይቅስፍዎ ይላል። እንዲገርፉት ደሙ እስከሚፈስ ድረስ እንዲያደሙት ንጉሡ አዘዘ ይላል። ንጉሡ አዘዘ።
እውነት ነው። በሃይማኖት ስንኖር ግርፋት አለ። በሃይማኖት ስንኖር መታሰር አለ። በሃይማኖት ስንኖር መሰቀል አለ። በሃይማኖት ስንኖር ግፍ አለ፣ ስደት አለ። ክርስቶስ ባለቤቱ መድኃኔዓለም ተገርፏል፣ ተሰቅሏል፣ ተገፏል፣ ተሰዷል። እኛ የእሱ ልጆች ከሆነ እንሰደዳለን። እኛ የእሱ ልጆች ከሆነ እንገፋለን። እኛ የእሱ ልጆች ስንሆን በእውነት ወደ ልባችን ስንመለስ እንገረፋለን። ይሰማችኋል? ቅዱሳን እየተገረፉ እየደሙ ቤተክርስቲያኒቱንና የቤተክርስቲያን ታሪክ አስቀጥለዋል። ለእነሱም ክብር ይድረሳቸው። በእውነት ቅዱስ ያዕቆብን ገረፉት፣ አደሙት፣ ደሙ ፈሰሰ፣ አለ ተመለሰ። ምክንያቱም ወቁን ሀይም እስከ ለሞት የሚለው ወንጌል በልቡናው ሰርጾ በቅሏል። እስከ ሞት ድረስ የታመንኩን የሚለውን ማስተዋል ጀምሯል። ያዕቆብ ወደ ማስተዋል ተመልሷል። ወደ ልቡናው ተመልሷል። እስከ ሞት ታመን ያለኝ እንጂ ለጊዜው ብቻ ነው እንዴ የኔ እምነት? እስከ ሞት ከዚህ በኋላ እግዚአብሔርን አገለግላለሁ። ሰይፍም ቢመጣ ሞትም ቢሆን ስቅላትም ቢሆን ግርፋትም ቢሆን በፍጹም ከዚህ በኋላ አልመለስም ማለት ነው። አሪያው ቅዱስ ጳውሎስ ምን ብሎ ነበረ? ከተመለሰና ካመነ በኋላ መልእክታቱን ሲጽፍ ከመልእክታቱ አንዱ ሮሜ 8:35 ላይ ሁልጊዜ የምንጠብቀው ታሪክና የምንናገረው ኃይለ ቃል አለ። መኑ ይሐድገነ ፍቅሮ ለክርስቶስ ሰይፍኑ ረሃብኑ መጥባይትኑ ጻይርኑ ምንዳቤሉ ከክርስቶስ ፍቅር ማን ይለየናል ይላል። ሲብላችሁ ነው ከክርስቶስ ፍቅር በሉ። ከክርስቶስ ፍቅር ማን ይለየናል? ረሃብ ነው፣ ረሃብ ነው፣ ሰይፍ ነው፣ ችግር ነው፣ ልዩ ልዩ ፈተና ሊያመጡብን ነው። ብታየው ላትፈነክቱ ላንፈነክት ሁላችንም ላለንበት ስለ ሃይማኖታችን አንገታችን ልንሰጥ ቃል ገብታችኋል አይደል? እዚያችሁ ነው ፈገግታ ጠይቃል ይገባል። መታገል ነው የኔ ክርስቲያን ነው። እውነት ከሆነ መልካም አጨብጭቡበት። በሃይማኖታችሁ እስከመጨረሻው ልትሞቱ ጭብጫቦ ፌርማችሁ ነው አስቀምጣችሁ ነው። እግዚአብሔር አምላክ በእውነት ያጽናል። አሜን። ይሁን ነው ከክርስቶስ ፍቅር ረሃብም ቢሆን አይለየንም አሉ። ዛሬ የኛ እህቶች የኛ ወንድሞች በረሃብ ምክንያት አይደል ራበን እያሉ ወደ ምንፍቅናው የገቡ። ታዲያ የኛ እህቶች ስልጣን ፈልገው አይደል በስልጣን ምክንያት ሃይማኖታቸውን የተው ባተላቸውን የበጠሱ ከክርስቶስ ሕይወት የተለዩ እና ረሃብም ቢሆን ሰይፍም ቢሆን ያሉ ቢያፍሩንም ሳይበዙብንም ምንም ከክርስቶስ ፍቅር የሚለየን የለም። አባቶቻችን ቅዱስ ያዕቆብ ያለ ለትገርፉኝም ግርፋት ለኔ ምንም አይደለም አለ። ሰይፍም ቢሆን ለኔ ምንም አይደለም፣ ልዩ ልዩ ፈተና ብታደርሱብኝ ለኔ ምንም አይደለም። ነገር ግን እኔ ከክርስቶስ ፍቅር ማን ይለየኛል ይል ነበር። እንዲህ እያለ ይዘምር ነበር። ወገመድዎ በበግማድ 40 ወክሌት ይላል ቅዱስ ያዕቆብን ከ42 አጣፍጣቱን አስቃጡን በመጥረቢያ ተተከቱ ይላል። ይሰማችኋል? የአባቶቻችን ሃይማኖት ይህች ናት። ወገመድዎ በበግማድ 40 ወክሌቱ ይላል። ከ42 ነው 30 እያለቅ የስንቀኝበት የኖርነው ውሸት ነው። የት ተገኝቶ እርግጥ ሊቃውንቱ ወደ ሌላ መስመሮች ላይ ተረጉሙታል። ዋናው ግን በስንክሳሩም ያየነው የሰማነው ይሄ ነው። ከ42 ነው የቆራረጡት። ከ42 እሱ ደግሞ እንዘይል ይሰድድ ወይ ዘንር ይላል። ይህን እየቆረጡት እየከተከቱት በዜማ ኢየሱስ ክርስቶስን ያመሰግን ነበር ነው። ታስሮ ያመሰግናል አለ እንዴ? እየሞተ ያመሰግናል እንዴ? እየተቆረጠ ያመሰግናል እንዴ? አንተና እኮ ያው በስንዘው ነው የታለለ ያመሰው ምን ተላደለው እሱ በሌላ ጊዜ እናያለን። ስለምንተዋወቅ ጊዜ ነው። በትንሽ ነገር ሰውን ለማዳን ሳይሆን ለመግባት፣ ሰውን ሕያው ለማድረግ ሳይሆን ሙት ለማድረግ፣ የቁም ሬሳ ለማድረግ እና ቅዱስ ያዕቆብ እየተቆረጠ እየከተከቱት በዜማ ያመሰግን ነበር። እግዚአብሔርን ያገለግል ነበር። የአባቶቻችንን በረከት በእኛ የሚያሳድረው አሜን በሉ። አሜን። ታዲያ ለነሱ ባልቆረጥ በረከታቸው ይቅርብን፣ በረከታቸው ይድረሰን። አሜን። ስለዚህ ቅዱስ ያዕቆብ እየቆረጡት በመጥረቢያ እየከተከቱት እንደ እንጨት እየፈለጡት ምን ያደርግ ነበር? ያመሰግን ነበር። ተናገሩ። ያመሰግን ነበር። አዎ
ይላል ቅዱስ ያዕቆብ። ወብፁዕ ብእሲ ዘይትገዛለ እኪት ስለተነክሮ የደስታ አክሊል ይላል። በፈተና የሚጸና በመከራ የሚጸና እሱ የተባረከ ነው። ከተፈተነ በኋላ ለቅዱሳን አባቶቻችን የገባላቸውን ቃል ኪዳን ያን ሰማያዊቷን አክሊል የሕይወት አክሊል መንግስተ ሰማያትን ይሰጣቸዋል፣ ያቀዳጃቸዋል ነው እና እስከ ሞት የታመን ሁን ብለን ያነሳነው ለዚህ ነው። ቅዱስ ያዕቆብን ቆራረጡት፣ ከታተፉት። ምን ስጋው አይበላ ደሙ አይጠጣ፣ ነገር ግን አምላኩን ስላመለከ አምላካችን ስናመልክ እንዲህ ነው። እውነተኛ ክርስቲያኖች ስንሆን ፈተናው ይበዛል። እውነተኛ ክርስቲያኖች በሆነ ቁጥር ወደ ቤተ መቅደስ በቀረብን ቁጥር ፈተናዎቹ እየበዙ ይመጣሉ ነው። ታዲያ ቅዱሳን አባቶቻችን ያለፉበት መንገድ ይሄ ነው። ወጣቶች አደራ፣ የቤተክርስቲያን ተረካቢዎች እናንተና እኛ ነን። አረጋውያኑ በሃይማኖት ኑረዋል፣ ብዙም በሃይማኖት አልተፈተኑም። የምግባር ችግር ካልሆነ የመስረቅ የመዘሞት ችግር ካልሆነ የገጠማቸው አባቶቻችን በሃይማኖት ፈተና አልነበረባቸውም። ከ40 ዓመት ወዲህ ያለን ወጣቶች ግን ፈተናዎች የበዙ ነው። የሰው ሌባ የበዛበት ዘመን ነው። ሃይማኖትን የሚሰርቅ ሌባ የተነሳበት ዘመን ነው። በምክንያት በጥቅም በምድራዊ ነገር በጊዜያዊ ነገር ሰውን የሚያታልል መናፍቃን የተበተኑበት ዘመን ላይ ያለነው። ምናልባት ይህንን በማሰብ እንደ አባቶቻችን በቅዱስ ጊዮርጊስ በወጣትነት ዘመን እግዚአብሔርን አስብ ተብለናል። በወጣትነት ዘመናቸው እግዚአብሔርን ያገለገሉ እስከ ሞት ድረስ የታመኑትን አባቶች በልጅ ልጅ ናቸው። በስራቸው ደግሞ አባት የሆኑትን እንድንመስላቸው እግዚአብሔር አምላካችን ይርዳል። ቅዱስ ያዕቆብ በዛሬው ዕለት የምናከብረው እሱ 42 የተቆራረጠበት ዕለት ነው ማለት ነው። ይሰማችኋል? 42 ሲቆረጥ እንደተቆረጠ የቀረ አይደለም። ታሪኩን ይዘከር፣ ታሪኩ እንዳይረሳ። ዝክረ ጻድቅ ለዓለም ይሄዱ ነው። የጻድቅ መታሰቢያው እስከ ዘላለም ነው፣ አይጠፋም፣ ለዘላለም ይኖራል። ቅዱስ ያዕቆብ ያረፈ መቼ ነው? መቼ ነው ሰማዕትነትን የተቀበለ? መቼ ነው ምስክር የሆነ? ብለን ታሪኩ ረጅም ነው፣ ሰፊ ጊዜ ነው። ነገር ግን እስካሁን ቤተክርስቲያናችን ታከብረዋለች፣ ወደፊትም ስታከብረው ትኖራለች። እስከ ክርስቶስ ምጽአት ድረስ ቤተክርስቲያን ታቦት ለማውጣት ቅዳሴ ለመቀደስ ገድሉን በማንበብ በመማር ዝክር በመዘከር የሰማዕታት መታሰቢያቸው ይሄ ነውና የክብራቸው መገለጫ እንዲህ ነውና ይሄን ስታደርግ ቤተክርስቲያናችን ትኖራለችና ቤተክርስቲያናችንን እግዚአብሔር አምላክ በቸርነቱ ይጠብቅልን። በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ስደት ላይ ናት፣ መከራ ላይ ናት። ዝም ብለን አይደለም፣ እያያችሁ ነው። እንዲያው ቤተክርስቲያን ሲባል የቤተክርስቲያኒቱን የሰሩ ምዕመናን ክርስቲያን ይባላሉ። ይችን ህንፃውን የሰሩ ምዕመናን ናቸው፣ ካህናት ናቸው፣ ሊቃውንት ናቸው። ታዲያ ሊቃውንት ከሌሉ ምዕመናን ከሌሉ ይሄ ምን የሚሆነው? ህንፃው ባዶ ህንፃ ነው የሚሆነው፣ ባዶ ቤት ነው የሚሆነው ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በሃይማኖታችን መከራ እየገጠመን ነው። እያያችሁ ነው። በየቦታው ሲታረዱ በጅምላ ወደ ቤተ መቅደስ ሲሄዱ እየዘመሩ ሲሞቱ እያየናቸው። በእኛ ዘመን በዚህ ዘመን መታደል እኮ ነው፣ ለነሱ መታደል ነው። ለገዳዮች ወዮ፣ ለገዳዮች ቦታም የላቸውም። ገዳዮች ሲገሏቸው በመሳሪያ እየዘመሩ ሲሞቱ አይተናቸዋል። አሩሲ ላይ ለእነዚህ ሰማዕታት ክብር ይግባቸው፣ በእውነት አመስግኗቸው። ለማጣታት ወዮ፣ ወጣው ላልጡ ልጆቻችን አፍገሉ ላላሉ ለመነኮሳት ወዮ። ከዚህ የበለጠ ሌላ ሞት የለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ100% በላይ አማኝ የነበረች፣ እንግዶችን የተቀበለች፣ እንግዶችን ያስተናገደች፣ የመጡ እንግዶች ሰዎችን መግደል ምን ማለት ነው? እንግዳ መጥቶ በሰላም ተስተናግዶ አብሮ ተስማምቶ ይኖራል እንጂ እንዴት እንግዳ መጥቶ ከሰው ሀገር ፈልሶ መጥቶ እንዴት ይገድላል ነው? እናንተ ከፈረስ ወጋ ከዚህ ከግንባራ እዚህ መጣ ብላችሁ በዘር ትዋጋላችሁ በሃይማኖት። እነሱ ከውጭ ሀገር በሃይማኖት የማይመስሉ ሰዎች ከውጭ መጥተው አሩሲ ላይ ወጥተው እያሉ ሲገሏቸው ነው ያለው። አሁን እኮ አንድ ካህን ከግንባራ እዚህ እንጣቢታን ሻፍ እናውቃችኋለን። እስከዚህ ድረስ ነው የኛ ሃይማኖት። አይቻልም ነው የምትሉት። የካህናት ሀገር የላቸውም፣ እግር ብቻ ነው ያላቸው። ይሄን ልትገነዘቡ ይገባችኋል።
ካህናት እግር የላቸውም። ሁሉ ወመሃሩ ውስተ ኩሉ ማለት ነው። ሄዱ እስከ ዓለም ጫፍ ድረስ ያልተማረውን አስተምሩ፣ የተማረውን አጥኑ ነው። እናንተና እኔ ሃይማኖት አንድ አይነት ሃይማኖት ያለን ማተብ ያሰብ በአንዲት ቤተክርስቲያን ስር የምንኖር በአንዲት ቤተክርስቲያን ስር የምንማር በአንዲት ቤተክርስቲያን ስር የምንቆም በአንዲት ቤተክርስቲያን ስር ተጠልለን ያለን ሰዎች እርስ በርሳቸው ስንገባባ ከእኛ ሃይማኖት ውጭ ያሉ እኛን ይበሉ ነው። እኛን ብንሆን ይሁሉ ፈተና አይመጣበት። አባታት ሲበረቱ ባይወድቁ ባይስሩ ምን ይደረግ? 200 ሺህ 300 ሺህ ለሞት እየተበላ ከምትበላ ያለው ነው። ሌላ ተንጋይ የሚበላው ነው። ይሄ ነው ትልቁ ፈተና። ይሄ ነው ትልቁ ውርደታችን። እዚህ ላይ ደርሰናል። እግዚአብሔር ቀልስና ሲያመጣ አንዳንድ እያልን ሙተን ሳለን በሃይማኖታችን ጸንተን በርትተን እግዚአብሔርን አገልግለን ስሙን ቀድሰን ክብሩንም እንድንወርስ መልካም ፈቃድ ይሁንልን። እና ቅዱስ ያዕቆብ በሃይማኖቱ ምክንያት የእናቱን የባለቤቱን የሚስቱን ምክር በመስማት ተመልሷል። እናንተ ምክራችሁ በእውነት ልጆቻችሁን አይለያቸው፣ ምክራችሁ አይለያቸው። የእናንተ ምክር ይጠቅማል። የአባቶች ምርቃን በረከት ነው። ልጆቻችሁን ሳትሿቸው፣ ከተማ ያሉትን፣ አዲስ አበባ ያሉትን፣ ባህር ዳር ያሉትን የኔ ልጅ የት ናት? የኔ ልጅ ምን ነው እየሰራች ያለች? ስራዋ ይታወቃል። የመንግስት ሰራተኛ ልትሆን ትችላለች። የግል ሱቅ ሊኖራት ትችላለች። ሃይማኖቷስ ምን ይመስላል? የትኛው ቤተክርስቲያን ነው የምትሳለን? የት ናት ያለች ብላችሁ ወርዳችሁ እስቲ ይዋቸው ልጆቻችሁን። እዚህ ሲመጡ እኮ እናንተን ለማታለል ማተራሰው ሊመጡ ይችላሉ። እና እናንተና እኛ አልጠበናቸው ልጆቻችን ማን ሊጠብቅ ነው? ማን ሊጠብቃቸው ነው? ወልዳችሁ መከራችሁን አይታችሁ አሳድጋችሁ አስተምራችሁ በሬ ሽጣችሁ አስተምራችሁ እናንተ በእግራችሁ እየሄዳችሁ ጫማ እያለበሳችሁ አስተምራችሁ ይሄ ነው ውለታው? ይሄ አይደለም። እና የእናንተ ምክር ልክ እንደነ ቅዱስ ያዕቆብ ባለቤትና እናት ሚስት ሊጠቅም ይችላል። ምከሯቸው። ልጄ ከዚህ በኋላ እኔ አንቺ ጋር ተለያይቻለሁ እንዳትመጪ፣ ሃይማኖትሽን ከለወጥሽ በሃይማኖት ካልመሰልሽኝ የኔ ልጅ አይደለሽም፣ የኔ ልጅ አይደለህም። ታዲያ ከዚህ በኋላ በቃኝ ብትሉ እኮ ይመለሳል። ያዕቆብ እኮ የእናቱን ምክርና የባለቤቱን የእህቱን ምክር ነው የሰማ። ያውም እሱስ የንጉሱ አማካሪ ትልቅ ስልጣን ይዞ የነበረ ሰው ነው። የእናንተ እህቶች እኮ በፍርፋሪ ነው። በ3 ሊትር ዘይትና በ2 ኪሎ ስኳር አይደል እንዴ ይሄ እየተጣለላቸው ይሄ እየተወረወረላቸው እኮ በወር ስለሚወረውሩላቸው እናንተ ልታግዙናላችሁ ይላሉ። እኛ እንድናግዛቸው ነው እንደ ክርስቲያን የሆኑት። እንድናስተምራቸው ነው፣ እንመክራቸው ነው። ሁሉ ሀብታም አይሆንም፣ ሁሉም ድሃም አይሆንም። ሰው በተሰጠው ጸጋ ነው ሊኖር የሚችለው። እና እግዚአብሔር አምላክ እውነት የጠፉትን እንዲመልስልን ያለኖችን በሃይማኖት እንዲያጸናን ቅዱስ ፈቃዱ ይሁንልን። ወቁል መሀይም እስከ ሞት ወእሁ መጋፊ ለሕይወት እስከ ሞት የታመንሁት ከዚያ በኋላ የሕይወት አክሊልን እሰጥሃለሁ ነው ያለው። የጸና ሰው ነው የሚሸለም አይደል እንዴ? በትምህርት ቤት ደህና ውጤት ያለው ሰው ይሸለማል። ወርቅ ዋንጫ የሚያመጡ የሮጠው ሁሉ አይሸለምም አይደል እንዴ? የሮጠው ሁሉ ዋጩ ሁሉ አይሸለምም። ሩጦ ያሸነፈ ግን ምን ይሸለማል? ንገሩኝ እንዴ? ዋንጫ። አቤት ዋንጫ። ዋንጫ፣ የወርቅ ዋንጫ ነው እንዴ? የወርቅ ዋንጫ። መልካም። አሁን የተሳለመው ሁሉ ቤተ መቅደስ የተሰበሰበው ሁሉ ደግሞ አይጠቅም። ጉድ ምን ነው ተነገራችሁ? እስቲ ገና ብላችሁ የተሳለመው ሁሉ ይጠርጋል እንዴ? ነጠላ የለበሰው ሁሉ ይጠርጋል እንዴ? እንደኔ ቁሞ ያስተማረው ሁሉ ይጠርጋል እንዴ? ማህሌት የቆመው ሁሉ ይጠርጋል እንዴ? በእውነተኛ ሕግና ስርዓት የሚኖር ይጠርጋል። ስለዚህ በእውነት እንድንኖር ጋር አሜን። እግዚአብሔር ቸር ነው። እግዚአብሔር ቸርነት እኛ መከልከል አንችልም። እግዚአብሔር ላጥልቅ ካለ ያደርጋል። ምን ይሳነዋል? እግዚአብሔር ነፈያታይ ዘይማን ጥጦስን በ3 ሰዓት ንስሐ ለ30 ዓመት ሲሰርቅ እንዴት ማቆና 30 ዓመት ለተረቅ ብላችሁ ደግሞ ለሰርቆ እንዳትሰማሩ። እድሜህን ታውቀዋለህ እንዴ? ጥጦስ እድል ገጥሞት ነው ንስሐ የገባ። ከክርስቶስ ጋር ተሰቅሎ መስቀል ስር ሆኖ አቤቱ በመንግስት በታስበኝ ብሎ መጸለይ የጀመረው እድል ገጥሞት ነው። አንተ 30 ዓመት ቆያለሁ ስትል 5 ዓመት ላውቅ እችላለሁ። በስንቋ እንዳለው ወደ ታወት ቀራለህ፣ ወደ ታች ወደ ጉድጓድ ትወርዳለህ። መቃብረ ስጋ ብቻ አይደለም፣ ወደ መቃብር ብቻ መውረድ አይደለም፣ ወደ ሲኦል መዘቅዘቅም አለና። ስለዚህ ይሄ እድል የገጠመው ሰው ነው።
እድል የገጠመው መልካም ሰው ነው። ስለዚህ እንደዚህ እኔም ነገ ንስሐ እገባለሁ እያሉ እኮ ይሰብኳል የሉም እንዴ? ወጣቱም አሁን ተበላሽቶ ስርቆት የተሰማራ በሰው ላብ መቀለድ ጀመረ፣ ጉልበቱን መጠቀም ጀመረ። ኧረ እባካችሁ ክርስትና እንዲህ አይደለም። ማተባስሮ ስርቆት የለም፣ ማተባስሮ ውሸት የለም፣ ማተባስሮ ሰውን መግጨት፣ ሰውን መጣላት፣ የሰውን ቤት ማፍረስ የለም። ስለዚህ እንደነ ቅዱስ ያዕቆብ ይልቁንም እየዘመሩ መከራ እየተቀበሉ እግዚአብሔርን ማገልገል ነው ይሻለው። እስከ ሞት ድረስ እንድንታመን እግዚአብሔር አምላካችን ይርዳን። በሃይማኖት እግዚአብሔር አምላካችን ያጽናን። አባቶቻችን ሊቃውንት ደክሟቸው እንጂ ብዙ ማለት ይቻል ነበር። ነገር ግን ሊቃውንቱ ደክሟቸዋል፣ አድረዋል። ትንሽ እንዲያርፉ ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንልን። ዛሬ ሁሉ በሰላም የዛሬ ዓመት በሰላም ያድርሰን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን።